ከቴህራን ፍንዳታ እስከ ታይዋን ስጋት። ሌሊት በቴህራን እምብርት ላይ የተሰማ የመጀመሪያ ፍንዳታ የከተማዋን ሰላማዊ ምሽት ብቻ ሳይሆን ለአስርተ ዓመታት ተገትሮ የቆየውን የዓለም ዲፕሎማሲ ግንብ ጭምር ያፈረሰ ነበር። የእስራኤል መከላከያ ሚኒስቴር እስራኤል ቅድመ ጥቃት መጀመሯን ሲያውጁ ይህ ድምጽ በቴል አቪቭ ጎዳናዎች ብቻ ሳይሆን በዋሽንግተን፣ በቤጂንግ እና በሞስኮ የስልጣን ኮሪደሮች ውስጥ እንደ መብረቅ አስተጋብቷል። ጦርነቱ ተጀምሯል። ነገር ግን ይህ ግጭት በሁለቱ ሀገራት መካከል ብቻ የሚደረግ የድንበር ሽኩቻ ሳይሆን ዓለምን ወደማይቀረው የታሪክ አዙረት የሚከት ነው። የአረብ ዲፕሎማቶች ሲሰጉት የነበረው ትዕይንት ዛሬ በገሃድ ታይቷል። እስራኤል በኢራን ላይ ጥቃት የሰነዘረችው ኢራንን ለማዳከም ብቻ ሳይሆን አሜሪካንን በቀጥታ ወደዚህ ውስጥ ለመጎተት ጭምር ነው። ኢራን ጊዜ እየገዛች ነው የሚለው የእስራኤል ጽኑ እምነት ዋይት ሀውስን አሁኑኑ ካልወሰንሽ እድሉ ያመልጠናል በሚል ስልታዊ ጫና ውስጥ ከቶታል። ፕሬዚዳንት ትራምፕ አንዳንድ ጊዜ ከዚህ ውጭ ሌላ አማራጭ የለም በማለት የሰጡት አስተያየት በዛሬው ዓለም የዲፕሎማሲ ጠረጴዛዎች በወታደራዊ ካርታዎች መተካታቸውን ያበስራል። የአሜሪካ ኤምባሲ ሰራተኞች በችኮላ መውጣትና የተለያዩ ሀገራት ዜጎች ከታላቁ መካከለኛው ምስራቅ እንዲርቁ ማሳሰባቸው ሁኔታው ከቁጥጥር ውጪ መሆኑን ያሳያል። በቪየና ይደረጋል የተባለው የኒውክሌር ድርድር ገና ሳይጀመር በጭስ ተውጧል። ጥያቄው ግን ድርድሩ በእውነት አልተሳካም ወይስ ሆን ተብሎ እንዲከሽፍ ተደርጓል የሚል ነው። የዛሬው ዓለም ሰላም እንደ አንድ ቀጭን ክር ነው። አንዱ ጋር ሲበጠስ ሌላው መላላቱ አይቀሬ ነው። በዩክሬን ያለው ደም አፋሳሽ ጦርነት፣ በመካከለኛው ምስራቅ ያለው ፍንዳታና በታይዋን ዙሪያ ያለው የባህር ላይ ትንቅንቅ ለየቅል አይደሉም። እነዚህ ሁሉ የአንድ ትልቅ የጦርነት ቀስት አካል ናቸው። ይህ ቀስት ከአትላንቲክ ውቅያኖስ ተነስቶ ሜዲትራኒያንን አቋርጦ እስከ ኢንዶ ፓሲፊክ ድረስ ይዘልቃል። በዚህ ስሌት ውስጥ የቻይና ሚና እጅግ አነጋጋሪ ነው። ቤጂንግ ለምን በከፍተኛ ሁኔታ ነዳጅ እያከማቸች ነው? ይህ ዝግጅት ሰላምን ለማስፈን ሳይሆን ሊመጣ የሚችል የታይዋንን ግጭት እና ለዓለም አቀፍ የኃይል ሚዛን መለወጥን ራስን ለማዘጋጀት ነው። ቻይና እንደ ኩባ አይነት የኢኮኖሚ እገዳና የኃይል አቅርቦት መቋረጥ እንዳይገጥማት የህልውና ዝግጅት እያደረገች ነው። ይህም የሚያሳየው ዓለም አቀፍ ግንኙነት ከንግድ ወደ ወታደራዊ ስልት መቀየሩን ነው። ከሁለተኛው የዓለም ጦርነት ማብቂያ በኋላ ዓለም እንደዛሬው ለታላቅ የጥፋት ጦርነት ተቃርባ አታውቅም። ባለፉት 10 ዓመታት በኢራቅ፣ በሊባኖስ እና በሶሪያ የታዩት ግጭቶች ለዛሬው ታላቅ ትርምስ እንደ ልምምድ ነበሩ ማለት ይቻላል። አሁን ግን መድረኩ ሰፍቷል፣ ተዋናዮቹም ገዝፈዋል። ነፍስን የዘራው ውሽንፍርን ያጭዳል እንደሚባለው ዛሬ የዓለም መሪዎች እየዘሩት ያሉ የጥልና የጥቃቅን ብሔራዊ ጥቅም ዘር ነገ መላውን የሰው ልጅ የሚገለብጥ አውሎ ነፋስ ሆኖ መመለሱ አይቀሬ ነው። የቴክኖሎጂ እድገትና የኒውክሌር ትጥቅ ባለበት በዚህ ዘመን የሚቀጥለው ጦርነት አሸናፊ አይኖረውም። ተሸናፊው ግን መላ የሰው ልጅ ነው። የቴህራን ፍንዳታዎች የጦርነት መጀመሪያ ብቻ አይደሉም። የድሮ ዓለም ስርዓት መፈራረስና የአዲስ አስፈሪና ያልተገመተ ዘመን መባቻ ነው። ከቴህራን ፍንዳታ እስከ ታይዋን ስጋት። ሌሊት በቴህራን እምብርት ላይ የተሰማ የመጀመሪያ ፍንዳታ የከተማዋን ሰላማዊ ምሽት ብቻ ሳይሆን ለአስርተ ዓመታት ተገትሮ የቆየውን የዓለም ዲፕሎማሲ ግንብ ጭምር ያፈረሰ ነበር። የእስራኤል መከላከያ ሚኒስቴር እስራኤል ቅድመ ጥቃት መጀመሯን ሲያውጁ ይህ ድምጽ በቴል አቪቭ ጎዳናዎች ብቻ ሳይሆን በዋሽንግተን፣ በቤጂንግ እና በሞስኮ የስልጣን ኮሪደሮች ውስጥ እንደ መብረቅ አስተጋብቷል። ጦርነቱ ተጀምሯል። ነገር ግን ይህ ግጭት በሁለቱ ሀገራት መካከል ብቻ የሚደረግ የድንበር ሽኩቻ ሳይሆን ዓለምን ወደማይቀረው የታሪክ አዙረት የሚከት ነው። የአረብ ዲፕሎማቶች ሲሰጉት የነበረው ትዕይንት ዛሬ በገሃድ ታይቷል። እስራኤል በኢራን ላይ ጥቃት የሰነዘረችው ኢራንን ለማዳከም ብቻ ሳይሆን አሜሪካንን በቀጥታ ወደዚህ ውስጥ ለመጎተት ጭምር ነው። ኢራን ጊዜ እየገዛች ነው የሚለው የእስራኤል ጽኑ እምነት ዋይት ሀውስን አሁኑኑ ካልወሰንሽ እድሉ ያመልጠናል በሚል ስልታዊ ጫና ውስጥ ከቶታል። ፕሬዚዳንት ትራምፕ አንዳንድ ጊዜ ከዚህ ውጭ ሌላ አማራጭ የለም በማለት የሰጡት አስተያየት በዛሬው ዓለም የዲፕሎማሲ ጠረጴዛዎች በወታደራዊ ካርታዎች መተካታቸውን ያበስራል። የአሜሪካ ኤምባሲ ሰራተኞች በችኮላ መውጣትና የተለያዩ ሀገራት ዜጎች ከታላቁ መካከለኛው ምስራቅ እንዲርቁ ማሳሰባቸው ሁኔታው ከቁጥጥር ውጪ መሆኑን ያሳያል። በቪየና ይደረጋል የተባለው የኒውክሌር ድርድር ገና ሳይጀመር በጭስ ተውጧል። ጥያቄው ግን ድርድሩ በእውነት አልተሳካም ወይስ ሆን ተብሎ እንዲከሽፍ ተደርጓል የሚል ነው። የዛሬው ዓለም ሰላም እንደ አንድ ቀጭን ክር ነው። አንዱ ጋር ሲበጠስ ሌላው መላላቱ አይቀሬ ነው። በዩክሬን ያለው ደም አፋሳሽ ጦርነት፣ በመካከለኛው ምስራቅ ያለው ፍንዳታና በታይዋን ዙሪያ ያለው የባህር ላይ ትንቅንቅ ለየቅል አይደሉም። እነዚህ ሁሉ የአንድ ትልቅ የጦርነት ቀስት አካል ናቸው። ይህ ቀስት ከአትላንቲክ ውቅያኖስ ተነስቶ ሜዲትራኒያንን አቋርጦ እስከ ኢንዶ ፓሲፊክ ድረስ ይዘልቃል።
በዚህ ስሌት ውስጥ የቻይና ሚና እጅግ አነጋጋሪ ነው። ቤጂንግ ለምን በከፍተኛ ሁኔታ ነዳጅ እያከማቸች ነው? ይህ ዝግጅት ሰላምን ለማስፈን ሳይሆን ሊመጣ የሚችል የታይዋንን ግጭት እና ለዓለም አቀፍ የኃይል ሚዛን መለወጥን ራስን ለማዘጋጀት ነው። ቻይና እንደ ኩባ አይነት የኢኮኖሚ እገዳና የኃይል አቅርቦት መቋረጥ እንዳይገጥማት የህልውና ዝግጅት እያደረገች ነው። ይህም የሚያሳየው ዓለም አቀፍ ግንኙነት ከንግድ ወደ ወታደራዊ ስልት መቀየሩን ነው። ከሁለተኛው የዓለም ጦርነት ማብቂያ በኋላ ዓለም እንደዛሬው ለታላቅ የጥፋት ጦርነት ተቃርባ አታውቅም። ባለፉት 10 ዓመታት በኢራቅ፣ በሊባኖስ እና በሶሪያ የታዩት ግጭቶች ለዛሬው ታላቅ ትርምስ እንደ ልምምድ ነበሩ ማለት ይቻላል። አሁን ግን መድረኩ ሰፍቷል፣ ተዋናዮቹም ገዝፈዋል። ነፍስን የዘራው ውሽንፍርን ያጭዳል እንደሚባለው ዛሬ የዓለም መሪዎች እየዘሩት ያሉ የጥልና የጥቃቅን ብሔራዊ ጥቅም ዘር ነገ መላውን የሰው ልጅ የሚገለብጥ አውሎ ነፋስ ሆኖ መመለሱ አይቀሬ ነው። የቴክኖሎጂ እድገትና የኒውክሌር ትጥቅ ባለበት በዚህ ዘመን የሚቀጥለው ጦርነት አሸናፊ አይኖረውም። ተሸናፊው ግን መላ የሰው ልጅ ነው። የቴህራን ፍንዳታዎች የጦርነት መጀመሪያ ብቻ አይደሉም። የድሮ ዓለም ስርዓት መፈራረስና የአዲስ አስፈሪና ያልተገመተ ዘመን መባቻ ነው።